እረዳለሁ። ቢኮዝ እናንተ ለሀገር እንቅልፋታችሁ ቀን ከሌሊት እንደምትሰሩ ታማኞች እረዳለሁ። ለሀገራችሁ ታማኞች እስከ ላስት ሚኒታችሁ ድረስ ለሀገራቸው የታመኑ እና እኔ በጣም አዝናለሁ። ግን እኔ ዲስአፖይንትድ ልቤ የተሰበረው ሜዲካል ሪከርድ ሜንታሊ አሜሪካዊ ሆኜ አውርቼ ሊሆን ይችላል። ዲስ ኢዝ ዘ ሞስት ሂውማን ራይት ቫዮሌሽን። የሰውን ፕራይቬት ሜዲካል ሪከርድ ወጥቶ እጄ ይገባል ብሎ በግልጽ በሚዲያ ማውራት አንድ ሰው ከቻለ የፈለገውን ነገር ማድረግ እንደሚችል ስለተረዳው እንድትረዱኝ እፈልጋለሁ ውዶቼ። እህቴ የኔ ሜዲካል ኢንፎርሜሽን የላትም። ስንት ኪሎ እንደሆንኩ አታውቅም። ብለር ታይፔን አታውቅም። ሐኪም ቤት ሲሄድ ምን አሉሻ አይባልም። እዚህ ሀገር ጓደኛዬ በህመም የምትሰቃይ ጓደኛ አለችኝ እና አልጠይቃትም። ምን አሉሽ፣ ምን አረጉሽ፣ ምን ተሰራልሽ፣ ምን ገብቷችኋል? አይጠየቅም እዚህ ሀገር። እርስ ፕራይቬት። ኢቭን ሰው ሲሞት ምን ሆነ ሞት አይባልም እዚህ ሀገር። ባይዘው ኢትዮጵያ ምን ሆኖ አይደለም የሚባለው። እሱን ለምጄላችሁ ሰው ሞተብኝ ሲባል አም ሶ ሶሪ ፎር ሎስ ብለሽ አፍሽን ዘግተሽ ነው እንትን የምትይው። ዋት ሀፕንድ ብዬ ምናምን ስጠይቅ እንዴት ተናዳ እንደገላመጠች። ማን ስለሆንሽ ነው የለም የዘመድ ሞት ሪዝን የምትነግሪኝ? የውሻ እዚህ ሀገር ማይ ዶግ ዳይድ ነው ሀው ምናምን ለምን ምናምን አይባልም። የግለሰቦች ሕክምና ማስረጃ ካለባለቤታቸው ፍቃድ ማውጣት። በዚህ ደግሞ ቬሪ 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 ኮንሰርቫቲቭ ሀገር ሴቶች አቦርሽን ተደፍረውም ሊሆን ይችላል። በሕክምና ህመምም ችግር ሊሆን ይችላል። ጄኔቲክ ችግርም ሊኖር ይችላል። ሴቶች ልጅን ሲያስወጡ ልጅን ማስወጣቱ ራሱ ብቻቸውን ፖስትፓርተምን እንዲያልፉ ማድረግ ብዙ ነገር በአቦርሽን ብዙ ጣጣ አለው። በነገራችሁ ላይ አቦርሽን ያሰሩ ሴቶች መናገር ማይችሉ። ሊያሾ ደግሞ በአደባባይ እርቃናችሁን አቆማቸዋለሁ እያለች ነው። ሊያሾ ልጅ ስትወልዱ እንኳን ለእኔ ነው ቀድሞ የሚደርሰኝ። አንድ ሴት አመጣ ልጅ ወልዳ ልጇን ሳታይ ሊያሾ ነው ልጇን የምታየው ቀድሞ። ሜሪ ስቶፕስ ነገ የስልክ መደወል ቻሌንጅ ይጀመርባቸዋል ተብሏል፣ ሰምቻለሁ። ሜሪ ስቶፕስ ላይ ስልክ ይደወላል። ይህ ሊያስቅ አይገባም። ዮኤል የምትባለው ሰው ሊያስቅ አይገባም። አምጦ መውለድን ግን ታውቃላችሁ ውዶች? አምጦ መውለድ፣ በሲሴክሽን መውለድ አመጠሽ ወልደሽ የሁለታችሁን ለምን ጃኒ ስለገላመጠቻት ጆን ዳንኤልን ስለመደገፍ። ጃኒ አበባ ነው የገጨችው። ጃኒ አበባ ነው የገጨችው ወይ የገጩት አላቅም ማለት እንደገጨ what happened we don't know። ምን ሀፕን እንዳረገ ሳናቅ ይሄ ሁላ ክስ ፍርድ ከፖሊስ ቀድሜ ነው የሚደርሰኝ። የእነዚህን ቲክቶከሮች ድራማ ይፈልገዋል መንግስት። ቢኮዝ በእነዚህ እድሜ ድሮ መንግስት ይገለበጥ ነበር። በእነዚህ እድሜ የእነዚህ እድሜ ልጆች ናቸው ቄሮ ሆነው ኦሮሞ ፕሮቴስትን ያስጀመሩት። መሬት ላራሹ የእነዚህ እድሜ ልጆች ናቸው። ወጣቶች መሬት ላራሹ ብለው ሲጮሁ ያየናቸው እነዛ ወጣቶች የዩኒቨርሲቲ ተማሪዎች 19 የ20 ዓመት ወጣቶች
መንግስት ይፈልገዋል። አይ ቲንክ መንግስት ይሆን ሊያሾን ራሱን ልኮብን እንደዚህ አይነት ነገር ውስጥ የከተተ መንግስት ይጠቀምባት ይሆን? ይፈልጉት ይሆን? ሰው ስለ ምርጫ እንዳያወራ፣ ሰው ስለ መብቱ እንዳያወራ፣ መንግስት ምን አጎደለብን ብሎ ህዝቡ እንዳይጠይቅ እኚህን ቲክቶከሮች ይጠቀምባቸው ይሆን? በደንብ አስተውሉ። ትመጡና ፊዮና እስጢፎ አያቱ የሞቱ አያቱ በ3 ወር ውስጥ ሴትዮዋ ሞተው ምስኪን አያቱ እንደዛ የሚሆንባቸው አያቱ ይደበድባቸው ነበር ስትል ኦ ማይ ጋድ ምናምን እንላለን። ስለ መብት የሚጠይቅ ትውልድ የለም በእነዚህ ቲክቶከሮች ምክንያት። አይ ቲንክ መንግስት ወጣቱን በቲክቶከሮች አደንዝዞ በሰላም ነው በቃ ምንም ጎደለ ምናምን የሚባል ነገር የለም። በቃ ዝም ብሎ ነው የሚኖረው ህዝቡ። ቢኮዝ ከህዝብ መብት ይልቅ ስለ ፍትህ ምናምን በጋራ መቆም ምናምን ነው የለማ። ይሄ እኮ የለም እኮ እኮ ኢትስ ብሮክን። ስለ መብት ማሰብ ብሮክን ተሰብሯል እኮ ተሰብሯል። ስለ መብት ኖ ተሰብሯል። ስለ ወጣቱ ተሰብሯል። የነ ፊዮና የነ ዋንትያ የነ ጃኒ ኩዮች እኮ መንግስት ስርዓት በሚቀይሩበት ታሪካችን አሁን በእነዚህ ቲክቶከሮች ምክንያት ህዝቡ መብቱን እንኳን አያውቅም። ዛሬ ሊያ የሰዎችን ሜዲካል ኢንፎርሜሽን ታወጣለች ብለን ስንጮ ጀግና ናት ሚል ወጣት ነው እየሰማን ያለ። የህግ ስርዓቱ እና ወንጀሉ እኩል እየሄዱ አይደለም። እዚህ ከምናየው ነገር የህግ ስርዓቱ ግለሰቦች ሆነዋል፣ ፖሊስ ሆነዋል፣ ሊጋል በቃ ይሄ የህግ ተቋማት ግለሰቦች ሆነዋል። ሊያሾ ከህግ ተቋማት በፊት ወንጀል ሪፖርት ይደረግላታል። ከፍርድ ቤት በፊት ፈርዳ ኢንተርኔት ላይ ፖሊስም ሆና አሳዳጅ ሆና አቃቤ ህግ ሆና እናያታለን። ይህን መብት ደግሞ የሰጣት የሚደግፋት የሚደብቅላት ባለስልጣን አለ። አንደኛው አብርሃም ሄሮን አዲስ አበባ ውስጥ ፈላጭ ቆራጩ